ስለዚህ ለመመርመር ወደ ሆስፒታል ሄድኩኝ። በዚያን ጊዜ ነበር ዶክተሯ ደረጃ 3 ላይ የደረሰ የጡት ካንሰር አለብሽ ያለችኝ። ለመኖር ጥቂት ቀናት ብቻ ቀርተውሻል አለችኝ። በዚያን ቅጽበት ነበር አሁን መታገሉ ይብቃኝ፣ ሕይወቴን ላንተ ሰጣለሁ ኢየሱስ ያልኩት። እግዚአብሔር ሆይ በሕይወት እንድኖር ካደረግከኝ፣ ይህንን ካለፍኩት ለሁሉም ሰው ስላንተ እናገራለሁ። ነገር ግን መሞት እንኳን ካለብኝ ቢያንስ ወደ አንተ መምጣት እፈልጋለሁ አልኩት። በመጀመሪያ ደረጃ ታሪኩ የተፈጸመው እኔ ብዙ ጊዜ በሄድኩበት በእስራኤል ከተሞችና ቦታዎች ነው። በእስራኤል ሳድግ ስለ ናዝሬቱ ኢየሱስ ምንም ነገር ሰምቼ አላውቅም። ክርስቲያን የሆነ ሰውም አግኝቼ አላውቅም። ስለ አዲስ ኪዳንም አልሰማሁም። ምን ማለት እንደሆነ ምንም አይነት ግንዛቤ አልነበረኝም። ይሄ ደግሞ በጣም አስቂኝ ነው። ምክንያቱም በገሊላ ባህር ዳርቻ የሚኖሩ የቅርብ ቤተሰቦች ነበሩኝ። በልጅነቴ ሁሉ በዓመት ውስጥ ብዙ ጊዜ ልንጠይቃቸው እንሄድ ነበር። በገሊላ ባህር እንዋኛለን፣ አሳ እናጠምዳለን። ነገር ግን ኢየሱስ ወይም ደቀ መዛሙርቱ በዚያ እንደነበሩ ምንም ሰምቼ አላውቅም። ይህንን ክስተት ኢየሱስ ክርስቶስ በአይሁድ ሕዝብ መካከል በጥብቅ የተደበቀው ታላቅ ምስጢር ነው በማለት እንጠራዋለን። ውድ የሱፐርናቹራል ቻናል ቤተሰቦች፣ በአንድ በኩል ሁሉንም ነገር በሳይንስ ብቻ የሚመዝነው ታዋቂው አይሁዳዊ የሳይኮሎጂ ባለሙያ ዶክተር ኤሬዝ ሶሬፍ፣ በሌላ በኩል ደግሞ በደረጃ 3 ካንሰር የመጨረሻ ቀናቶቿን እየቆጠረች የነበረችውና ለመሞት ትጸልይ የነበረችው ሼሪ ጃሽዋ። እነዚህ ሁለቱ እልከኛ እስራኤላውያን አይሁዶች ከድቅድቅ ጨለማና ከሞት አፋፍ ጎትቶ ያወጣቸው ያ ምስጢር ምንድን ነው? መልሱ ሊያስደነግጣችሁ ይችላል። ታሪኩን እስከ መጨረሻው ተከታተሉት። ስሜ ሼሪ ጃሽዋ ይባላል። ክርስቶስ ለሚለው ቃል የነበረኝ ምላሽ በጣም ከባድ ነበር። ኢየሱስ ግን ልክ አሁን አንተን እንደማይህ ፊት ለፊት አየሁት። ስለዚህ አሁን በኢየሱስ የማምን እስራኤላዊት አይሁድ ነኝ። የምኖረው በካናዳ ነው። አንድ እስራኤላዊ አይሁዳዊ እንዴት ኢየሱስ የአይሁድ መሲህ መሆኑን ሊያምን ይችላል ብላችሁ ልትጠይቁ ትችላላችሁ። የኢየሱስን ማንነት በትክክል ወደ ተረዳሁበት ወደዚያ ወሳኝ ቅጽበት ልውሰዳችሁ። ያ ወሳኝ ቅጽበት የተከሰተው በቫንኮቨር ብሪቲሽ ኮሎምቢያ ካናዳ በሚገኘው የካንሰር ማከሚያ ማዕከል ውስጥ ነበር። በወቅቱ የነበረችው የካንሰር ሐኪም ሼሪ የደረጃ 3 ካንሰር አለብሽ አለችኝ። 2 አማራጮች አሉሽ። ነገ ኪሞቴራፒ መጀመር ወይም ሰኞ ዕለት ማስቴክቶሚ የተሰኘውን የጡት ማስወገድ ቀዶ ጥገና ማድረግ አለችኝ። እስክትወስኚ ድረስ እመለሳለሁ አለችኝና ከክፍሉ ወጣች። እኔም ወዲያውኑ በጉልበቴ ተንበረከኩ። አምላኬ ሆይ ኢየሱስ እውነተኛ ከሆነ እኔ እፈልገዋለሁ አልኩ። ምክንያቱም ለረጅም ጊዜ ስታገል ነበር። ከዚያ በፊት ለ2 ዓመታት ያህል በአእምሮዬ ውስጥ ታላቅ ስቃይ ነበረ። የሽዋ ወይም ኢየሱስ ማን እንደሆነ ለማወቅና እርሱን ለመቀበል እፈልግ ነበር። ነገር ግን በጣም እፈራ ነበር። በዚያ ቅጽበት ልትሞቱ ነው ስትባሉ ግን ፍርሃት የሚባል ነገር አይኖርም። ስለዚህ በቫንኩቨር በሚገኘው የካንሰር ማዕከል ውስጥ ወለሉ ላይ ተንበርክኬ ሕይወቴን ለኢየሱስ ክርስቶስ ሰጠሁ። በዚያን ጊዜ ኢየሱስ በራእይ ታየኝ። ልክ አሁን አንተን እንደማይህ በግልጽ አየሁት። ልባችን መሲሁንና እግዚአብሔርን ለማወቅ በእውነት ሲፈልግ እግዚአብሔር በቸርነቱ ራሱን ይገልጥልናል። በኤርምያስ መጽሐፍ እንዲሁም በዮሐንስ ወንጌል ላይ ራሱን እንደሚገልጥልን ተናግሯል። እኔ እግዚአብሔር ሆይ ራስህን ግለጥልኝ የሚሉ ቃላትን አልተናገርኩም። ነገር ግን ልቤ ለዚህ ይናፍቅ ነበር። ቀኑን በፍጹም አልረሳውም። በክፍሌ ውስጥ ሆኜ እየጻፍኩ ነበር። ዓይኖቼን ስገልጥ ኢየሱስ በክፍሌ ውስጥ ቆሞ አየሁት። በትከሻው ላይ ታልት የተሰኘውን የአይሁድ የጸሎት መጎናጸፊያ ተከናንቦ ቆሟል። እጆቹን ዘርግቶ ወደ እኔ ነይ አለኝ። ዓይኖቹ በሕይወቴ አይቸው የማላውቀው አይነት ናቸው። የፍቅርና የሰላም ምንጭ ናቸው። ያንን የሚገልጹ ቃላት ያሉን አይመስለኝም። በተፈጥሮዬ በጣም ነገሮችን የምመረምር ወይም አናሊቲካል ሰው ስለሆንኩ ምን እንደተፈጠረብኝና ወደ እኔ ነይ ማለት ምን ማለት እንደሆነ ለመረዳት ጊዜ ፈጀብኝ። ይህ ቃል በቅዱሳት መጻሕፍት ውስጥ እንዳለ በማቴዎስ ወንጌል ላይ ወደ እኔ ኑ እንደሚል አላውቅም፣ ምክንያቱም መጽሐፍ ቅዱስን አንብቤ አላውቅም ነበር። ስለዚህ ትርጉሙን እንዲህ ብዬ ተረጎምኩት። ወደ እስራኤል እንድመለስ ነው የፈለገው ማለት ነው ብዬ ደመደምኩ። በኋላ ግን መሳሳቴ ስለገባኝ በእግዚአብሔር ፊት እንዲህ ብዬ ጸለይኩ። እግዚአብሔር ሆይ በሕይወት እንድኖር ካደረግከኝ፣ ይህንን ካለፍኩት ለሁሉም ሰው ስለ አንተ እናገራለሁ። ነገር ግን መሞት ካለብኝ እንኳን ቢያንስ ወደ አንተ መምጣት እፈልጋለሁ አልኩት። እናም አሁን እዚህ ነኝ።
አልሞትኩም፣ በሕይወት እኖራለሁ። ያንን ጸሎት ከጸለይኩ በኋላ የሞት ፍርሃት ከላዬ ላይ ተገፈፈ። የሰላም ማዕበል በላዬ ላይ መጣ። ራሴን የማጥፋት ሐሳቦች ጠፉ። ድብርትና ጭንቀት ከኔ ተወገዱ። አምላኬ ሆይ ከዚህ በኋላ ምንም ቢፈጠርብኝ ግድ የለኝም፣ ብሞትም ብኖርም ላንተ ኖራለሁ የሚል ሙሉ የጸና እምነት ተሰማኝ። ለሕይወቴ አስጊ ሁኔታ ስለነበረ የጡት ማስወገድ ቀዶ ጥገና ማድረግ ነበረብኝ። ከዚያም ኬሞቴራፒ፣ የጨረር ሕክምና እና ሌሎች ባዮሎጂካል ሕክምናዎች ተደረጉልኝ። ጌታን በማግኘቴ የዘላለም ሕይወት አግኝቻለሁ፣ ሙሉ ሰው ሆኛለሁ ስትል መስክራለች። የሳይኮሎጂ ባለሙያው ኤሬዝ ሶሬፍ ደግሞ ኢየሱስን እንዴት እንዳገኘ እንዲህ ይተርክልናል። የተወለድኩት ከሴፋርዲክ አይሁዶች ቤተሰብ ነው። በእናቴ ወገን የባቢሎን አይሁዶች ስንሆን በአባቴ ወገን ደግሞ ከስፔን የመጡ ሴፋርዲክ አይሁዶች ነን። እናቴ እኔንና ወንድሞቼን ወደ ምኵራብ ለመውሰድ ትጎትተን ነበር። ነገር ግን እግዚአብሔር ለእኔ በጣም የራቀ ነበር። በትምህርት ቤት ከአንደኛ እስከ 12ኛ ክፍል ድረስ ብሉይ ኪዳንን እናጠና ነበር። የምናጠናው ግን እንደ ሕዝባችን ታሪክ፣ እንደ ጥበብ፣ ስነ ጽሑፍ እና አይሁዳዊ በመሆን ብቻ ሊታወቅ እንደሚገባው ነገር እንጂ የእግዚአብሔር ቃል አድርገን አልነበረም። አገራዊ ወታደራዊ ግዳጄን ከጨረስኩ በኋላ የተለያዩ አገራትን ጎብኝቼ በመጨረሻም አምስተርዳም ሆላንድ ደረስኩ። በዚያ ነበር በኢየሱስ የሚያምኑ በጣም ቀናተኛ የሆኑ ወጣቶች ቡድን ያገኘሁት። እኔ አይሁዳዊ ነኝ፣ እኛ ደግሞ በኢየሱስ አናምንም አልኳቸው። እነሱም ለምን አታምኑም? ኢየሱስ እኮ አይሁዳዊ ነው አሉኝ። ይበልጥ እያወቅኳቸው ሲሄድ ወደ እነሱ የሳቡኝን ሁለት ነገሮች አስተዋልኩ። አንደኛው ከእግዚአብሔር ጋር የግል ግንኙነት መመስረት የሚሉት ነገር ነበር። ምን ማለት እንደሆነ ግን በወቅቱ ልረዳው አልቻልኩም። በሕይወታቸው ውስጥ ግን እንዴት እንደሚሠራ መመልከት ችያለሁ። አንዳቸው ለሌላቸው ይጸልያሉ። ከጓደኛ ጋር እንደሚነጋገሩ አይነት ከእግዚአብሔር ጋር ይነጋገራሉ። ይህ ለአይሁዳዊ አስተሳሰብ በጣም ባዕድ ነገር ነው። ስለዚህ አንዱ ጓደኛዬ እሺ መጸለይ ትፈልጋለህ አለኝ። እኔም እንዴት መጸለይ እንዳለብኝ አላውቅም አልኩት። በባር ሚጽቫህ ወይም በአይሁድ የጉልምስና በዓል ወቅት አንድ ገጽ ወረቀት ሰጡኝና አነበብኩት። ከዚህ ሁሉ በላይ ይበልጥ አስደንጋጭ የነበረው ሁለተኛው ነገር አንዳንዶቹ እኔ በሚገባ የማላውቃቸውን የአይሁድ ቅዱሳን መጻሕፍት ወይም የብሉይ ኪዳን መጻሕፍት ክፍሎች በደንብ ያውቁ ነበር። በትምህርት ቤት የተወሰኑ ምዕራፎችን ብቻ እናጠናለን፣ ብዙዎቹን ክፍሎች ግን እንዘላቸው ነበር። እነርሱ ግን ስለ መሲሁ የሚናገሩትንና ትንቢታዊ ወይም መሲሐዊ የሚሏቸውን ክፍሎች ጠቆሙኝ። እኔም ተገረምኩ። ለመሆኑ እናንተ የዕብራይስጥ ቅዱሳን መጻሕፍትን እንዴት ልታውቁ ቻላችሁ? የኛ እኮ ነው አልኳቸው። እነሱም አይደለም፣ ብሉይም አዲስ ኪዳንም መላው መጽሐፍ ቅዱስ አንድ መጽሐፍ ነው አሉኝ። እኔም እቤት ውስጥ መጽሐፍ ቅዱስ አለኝ፣ ነገር ግን አዲስ ኪዳንን አይቼው አላውቅም አልኩኝ። እውነቱን ለማረጋገጥ ወስኜ አዲስ ኪዳንን ማንበብ ጀመርኩ። በጣም ተገረምኩ። በመጀመሪያ ደረጃ ታሪኩ የተፈጸመው እኔ ብዙ ጊዜ በሄድኩባቸው በእስራኤል ከተሞችና ቦታዎች ነው። በእስራኤል ሳድግ ስለ ናዝሬቱ ኢየሱስ ምንም ነገር ሰምቼ አላውቅም። ክርስቲያን የሆነ ሰውም አግኝቼ አላውቅም። አዲስ ኪዳንንም አይቼው አላውቅም። ምን ማለት እንደሆነ ምንም አይነት ግንዛቤውም አልነበረኝም። ይሄ ደግሞ በጣም አስቂኝ ነው፣ ምክንያቱም በገሊላ ባህር ዳርቻ የሚኖሩ የቅርብ ቤተሰቦች ነበሩኝ። በልጅነቴ ሁሉ በዓመት ውስጥ ብዙ ጊዜ ልንጠይቃቸው እንሄድ ነበር። በገሊላ ባህር እንዋኛለን፣ አሳ እናጠምዳለን። ነገር ግን ኢየሱስ ወይም ደቀ መዛሙርቱ በዚያ እንደነበሩ ምንም ሰምቼ አላውቅም። አዲስ ኪዳንን ካነበብኩ በኋላ ግን ወደ ኢየሱስ ይበልጥ እንደተሳብኩ ተሰማኝ። ስለዚህ በዕብራይስጥ ቅዱሳን መጻሕፍት ውስጥ ስለ መሲሁ የተነገሩትንና እንዴት እንደምናውቀው የሚገልጡትን ትንቢቶች በአዲስ ኪዳን በኢየሱስ ከተፈጸሙት ጋር ማነጻጸር ጀመርኩ። በጣም የሚገርመው ነገር ፍጹም የሚገጣጠሙ ናቸው። መጀመሪያ በአእምሮዬ፣ ቀጥሎም በልቤ ኢየሱስ ክርስቶስ በእርግጥ የሕዝባችን ተስፋ የተሰጠበት መሲህ መሆኑን አመንኩ። ከዚያም ብዙም ሳይቆይ በራሴ ላይ ለውጦችን ማስተዋል ጀመርኩ። ወደ እስራኤል ተመልሼ ለቤተሰቦቼ፣ ለጓደኞቼ፣ ለጎረቤቶቼ፣ ለወገኖቼና ለማንኛውም ሰው ሁሉ ይህንን ታላቅ የወንጌል እውነት እንድነግር እግዚአብሔር ጥሪ እያቀረበልኝ እንደሆነ ተሰማኝ። ኢየሱስ የአሕዛብ መሲህ ብቻ ሳይሆን የእኛም መሲህ መሆኑን እመሰክራለሁ። የሺዋን ወይም ኢየሱስ ክርስቶስን በማወቄ ነፃ ወጥቻለሁ። ቅዱሳን መጻሕፍትን ለማጥናት ጥልቅ ፍላጎት አለኝ።
ስለዚህ ይህንን ዕድል ለእስራኤላውያን አማኞች ለአይሁዶችም ሆነ ለአረቦች የእግዚአብሔርን ቃል በዕብራይስጥ ቋንቋ ልክ ታሪኩ በሆነበት በዚያው ስፍራ ማጥናት የሚችሉበትን መንገድ ማዘጋጀት እንዳለብኝ በጣም ጠንካራ ስሜት ተሰማኝ። ያንን ለማሳካት ጥረት በማድረግ ላይ ይገኛለሁ ሲል ጌታ ኢየሱስ ክርስቶስ እንዴት የሕይወት ብርሃን እንደሆነለት መስክሯል።